ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ዛሬም በአዲስ ጉዳይ ወደ እናንተ ወደ ውድ ተመልካቾቻችን መጥተናል። የተወዳጁ ነጻነት ወርቅነህ ህልፈተ ሕይወት ከተሰማ በኋላ የቤተሰብ ጨዋታ ጉዳይ ትልቅ ጥያቄ አስነስቷል። ነጻነት ወርቅነህ እጅግ የሚወደው ከነ ህመሙ ፕሮግራሙ እንዳይቋረጥ ትልቅ ዋጋ ሲከፍልለት የነበረውና ከሞቱ አንድ ቀን በፊት ቀረጻ ገብቶ ፕሮግራሙን የሰራለት እጅግ ድንቅ የሆነው የቤተሰብ ጨዋታ የነጻነትን መታወሻ ስለሆነ ፕሮግራሙ ሊቆም አይገባም፣ በተሻለ መንገድ ሊቀጥል ይገባል የሚሉ ሐሳቦች በስፋት እየተነሱ ይገኛል። ነጻነት ወርቅነህን በመተካት የቤተሰብ ጨዋታን መምራትና ከዚህ ቀደም እንደነበረው የቤተሰብ ጨዋታ እጅግ አዝናኝነቱና የሳቅ ማጫሪያ መንገዱን መፍጠር እጅግ አዳጋችና ሊሞከርም የሚቻል ጉዳይ አይደለም። በትወናውም በቲያትሩም በማስታወቂያውም በመድረክ መምራቱም እንዲሁም ደግሞ በኢቢኤስ ቴሌቪዥን ተወዳጅ በሆነው በነጻነት ወርቅነህ በሚተላለፈው የቤተሰብ ጨዋታም ነፂን መድገም እጅግ አስቸጋሪና የማይቻልም ተግባር ነው። ነገር ግን ፕሮግራሙ ይዘታውን ጠብቆ እንዲቀጥል ለማስቻል የግድ ቦታውን የሚመጥን ሰው ሊቀመጥ ይገባል። የቤተሰብ ጨዋታም በቀጣይ የነጻነት መታወሻ ሆኖ ፕሮግራሙ ሊተላለፍ ይገባል የሚሉ ሐሳቦች በስፋት እየተነሱ ይህን ተከትሎ ማን ይምራው በሚለው ላይ ከሰሞኑ አለማየሁ ታደሰ በስፋት ስሙን አድምጠናል። አለማየሁ ታደሰ በቲያትር በተከታታይ የቴሌቪዥን ድራማዎች እንዲሁም ደግሞ በመድረክ ቲያትሮቹና በፊልሞቹ ድንቅ የሆነ የትወናው ዓለም ብቃት ያለው ሰው መሆኑ ይነገራል። በተለይም በተውኔቱ በመድረክ ስራዎቹ በርካቶች የሚያደንቁት ኢትዮጵያዊ ነው። የነጻነት ቦታን በመወከል የቤተሰብ ጨዋታን ቢመራ የሚለው ሐሳቦች ተነስተዋል። ነገር ግን በርካቶች በበስንቱ ድራማ ላይ የተመለከቱት አለማየሁ ታደሰ የኮሜዲ ዘውግ ቢኖረውም በትክክለኛ የህይወት እንቅስቃሴው አለማየሁ ታደሰ የኮሜዲ የሳቅ ማጫሪያ መንገድን የሚከተል ሰው ነው የሚለው ጥያቄ የሚነሳበት ጉዳይ ነው። ነጻነት ወርቅነህ እጅግ ድንቅ ከሆኑ የራሱ ልዩ ተሰጥኦዎች መካከል በድራማ በስክሪን ፊት ለፊት ከዚህ ውጪ ባለም ህይወቱ እጅግ ለሰዎች ተዝናኖት የተመቸና ሳቅ የሚያጭሩ ታሪኮችን የሚያነሳ ሰው እንደሆነ በስፋት ይነገራል። ይህንን ተከትሎ ከአለማየሁ ታደሰ ይልቅ ለኢቢኤስ ቴሌቪዥን ምርጥ ፕሮግራም አዘጋጅነት ይሆናል የተባለ አንድ ስም ተገኝቷል። መረጃም እየወጣ ይገኛል። በእሁድን በኢቢኤስ እጅግ ተወዳጅ የሆነው ጋዜጠኛ የቃጠሎ ፊልም አዘጋጅና አቅራቢ የነበረውና ከዚህ ቀደም ከአስፋው መሸሻ ጋር ልዩ ጥምረት የነበረው በአሁኑ ወቅት በኢቢኤስ ቴሌቪዥን በእሁድን በኢቢኤስ በሚተላለፈው ፕሮግራም ደስተኛ እንዳልሆነ የሚነገርለት ትንሳኤ ትንሱ የቤተሰብ ጨዋታን ቢመራ ቦታውን ሊመጥንና የነጻነት ወርቅነህን ህልምና እስከ ሞቱ አፋፍ የተጓዘለትን ይህንን ድንቅ ፕሮግራም ሊያስቀጥል ይችላል የሚል ሐሳብ ተነስቷል። ለጣቢያው እጅግ ቅርብ የሆነውና ከካሜራ እይታ ያራቀው ትንሱ ይህንን ፕሮግራም የመምራት እድሉ ቢሰጠው ፕሮግራሙን በጥሩ መንገድ መምራት ይችላል የሚሉ ሐሳቦች በስፋት ተነስተዋል። በአንድ ወቅት ነጻነት ወርቅነህ ከኢቢኤስ ቴሌቪዥን የቤተሰብ ጨዋታ ለጥቂት ጊዜ ገለል ተደርጎ ነበረ። በዚህ ወቅት በኢቢኤስ ከፍተኛ የቦርድ አባላቶችና እንዲሁም በነጻነት ወርቅነህ መካከል በነበሩ አለመግባባቶች ነጻነት ወርቅነህ የቤተሰብ ጨዋታን መምራት አቁሞ ነበረ። በወቅቱም ነጻነት ወርቅነህን በመተካት ኮሜዲያን እሸቱ መለሰ ለጥቂት ጊዜ ቤተሰብ ጨዋታን ሲመራ ቆይቷል። ነገር ግን በተመልካቾች ዘንድ አልተወደደም ነበረ። በተደጋጋሚ ትችትና ጥያቄዎችም ተነስተዋል። ኮሜዲያኑ በኮሜዲ ስራዎቹ እንዲሁም ደግሞ በዩቲዩብ የግል ፕሮግራሞቹ ላይ እጅግ የተሳካለት ቢሆንም ነገር ግን በቤተሰብ ጨዋታ ነጻነት ወርቅነህን መተካት አልቻለም። የቤተሰብ ጨዋታም ለዛውን አጥቷል የሚሉ ጥያቄዎችን በስፋት ተነስተው ዳግም በከፍተኛ ዝውውር ነጻነት ወርቅነህ ወደ ቤተሰብ ጨዋታ እንዲመለስና ለጥቂት ጊዜ አገልግሎት የሰጠው ኮሜዲያን እሸቱ መለሰም በክብር የቤተሰብ ጨዋታን ለነጻነት ወርቅነህ ዳግም ማስረከቡ አይዘነጋም። ተመሳሳይ ጉዳዮች እንዳይፈጠሩ ቦታውን የሚመጥንና የቤተሰብ ጨዋታንም ለዓመታት ማስቀጠል እንዲቻል የሚያደርግ ሰው ቦታውን ቢመራው የሚለው ሐሳብ ተቀባይነት ያገኘ መሆኗል።
ይህንንም ተከትሎ ነው ከአለማየሁ ታደሰ ይልቅ ትንሱ የነጻነት ወርቅነህን ቦታ በመተካት የቤተሰብ ጨዋታን ቢመራ እጅግ ይሳካለታል የሚል ሐሳብ የተነሳው። ትንሳኤ በእሁድን በኢቢኤስ ያለው አሁናዊ ቆይታ መልካም ሊባል የሚችል አይደለም። በባለፈው የገና በዓል የእሳት ዳር ጨዋታ በርካቶች የትንሱን ወቅታዊ ሁኔታ በስክሪኖቻቸው ከተመለከቱ በኋላ በተለይም በአስፋው መሸሻ ሞት ልቡ ያዘነውና ከፍተኛ ስብራት የደረሰበት ትንሱ በእሁድን በኢቢኤስ ትዝታዎቹ ትውስታዎቹ ሁሉ ከዚሁ ጋዜጠኛ ጋር የተያዙ መሆናቸውን ተከትሎ ደስታ ርቆታል የሚሉ ሐሳቦች በስፋት ሲነሱ ነበር። ከዚህ ባሻገር ትንሱ በግል ሕይወቱ የገጠሙት አንዳንድ እንከኖች እንዳሉና ከነዚህ ጋር እየታገለ ሰውን ለማዝናናትና ለማሳቅ የሚሞክርበት መንገድ ይበልጥ እርሱ ያለበትን እውነታ ቁልጭ አድርጎ የሚያሳይ ነው የሚሉ ሐሳቦችም ተነስቷል። ከዚህም በኋላ ነበር በእሁድን በኢቢኤስ ያለውን የዝግጅት ጊዜ ይገታ በማድረግ ሙሉ ለሙሉ ጠቅልሎ ወደ ቤተሰብ ጨዋታ ቢገባና ድንቅ ከዚህ በፊት በእሁድን በኢቢኤስ እጅግ ባዝናኝነቱና በተመልካችም ዘንድ የሚወደድ የሆነ ባህሪ ያለው ትንሱ በቤተሰብ ጨዋታ ይህንን ቢደግመው የሚለው ሐሳብ በስፋት እየተነሳ የሚገኘው ላለፉት 9 ዓመታት አንድም ቀን ከስክሪን ሳይጠፋ በከፍተኛ ትጋትና ልዩ በሆነ የፕሮግራም አዘጋጅና አቅራቢነት ድንቅ የሆኑ ጨዋታዎቹ ታክለውበት በዚሁ በቤተሰብ ጨዋታ የሚቀርቡ እንግዶች የቤተሰብ ያህል ቀርበውትና በየቤቱ የሚመለከተው ቤተሰብም እንደ ቤተሰብ ተቀብሎት የነበረው ነጻነት ወርቅነህን መተካት የማይቻለው ነጻነት ወርቅነህን በቤተሰብ ጨዋታ አይደለም በፊልሞች መተካት የኮሜዲ ዘውጎችን በሱ ልክ መጫወትና ማስታወቂያዎች ለዛቸውን ሳያጡ ሳይረዝሙም ሳያጥሩም እጅግ ቁልጭ ባሉ መንገዶች ተመልካች ጆሮና ዓይን እንዲደርሱ በማድረግም ነጻነት ወርቅነህን የሚተካከለው አለው ለማለት አያስደፍርም። ነገር ግን የነጻነትን ህልም ለማስቀጠል ብቻ በሚል የቤተሰብ ጨዋታ እንዳይቋረጥ ይህ ድንቅ ውሳኔ ግድ አስፈላጊ ነው። ይህም ለኢቢኤስ ቴሌቪዥን እንግዳ ያልሆነ ፕሮግራም የመምራት አቅም ያለው ከዚህ ባሻገር ከሚመጡ እንግዶችም ጋር ጨዋታ በመፍጠር አብሮ መቆየት የሚችል ድንቅ ጋዜጠኛ ትንሳኤ ብቻ ሊሆን ይችላል የሚለው ሐሳብ በርካቶችን ሊያስማማ ይችላል። ጉዳዩ አሁንም በኢቢኤስ የቦርድ አባላቶች በቤተሰብ ጨዋታ የፕሮዳክሽን ማናጀሮችና የፕሮግራም አዘጋጆች የመጨረሻ ይሁንታን ባያገኝም ነገር ግን ከሰሞኑ የሐሳብ በማህበራዊ ሚዲያዎች ላይ በስፋት እየተነሳ ይገኛል። በቀጣይ የቤተሰብ ጨዋታን አለማየሁ ታደሰ ትንሱ ወይንስ ሌላ እንግዳ የሆነ ሰው ይመራዋል የሚለው ጉዳይ ምላሽ የሚያሻው ነው። ከዚህ ባሻገር እኛም ባለፈው ፕሮግራማችን መረጃውን ልናደርሳችሁ እንደወደድነው የቤተሰብ ጨዋታ የነጻነት ጨዋታ በሚል ይቀር የሚለው ሐሳብም በኢቢኤስ ቴሌቪዥን ተቀባይነት ማግኘት መቻሉ እየተነገረ ይገኛል። በቀጣይ የቤተሰብ ጨዋታ የነጻነት ጨዋታ የሚል ስያሜ ሊሰጠው እንደሚችልም ፍንጮች መረጃዎች እየወጡ ይገኛል። እኛም ዕለታዊ መረጃውን በዚህ መልኩ ለእናንተ አደረስን። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር ስለነበር ከልብ አመሰግንን። ሰናይ ጊዜ ተመኘን።